እንጂ ዘይት ቢጠይቅ ግን ትንሽ አለው እኮ ምን ላድርግ? አሁን ዘይት ቢጠይቅ ደግሞ ዘይት አትልም። ውሃ የምትከለክል ደግሞ አሁን እውነት ዘይትሽ ትላለች። አቤት አቤት ተንኮስ ሰላም ነሽ? እንዴት ነሽ? አለን። እንግዲህ ሰው አብሮ ሲኖር ለችግርም ለመከራም ለደስታም እሺ በዓል ሲኖር አብሮ ጮማ እየበላ ችግር ሲፈጠር ደግሞ ለቅሶ አብሮ እየተቀመጠ እና እኔ ጋ አሁን ችግር አለ፣ አንቺ ጋር ደግሞ ደስታ። የሆነች ዘይት ጨረስኩና እቺ ሞልተሽ ዘይት በቃ ባይሞላ ራሱ እዚህች ጋር በቃ እዚህች ጋር ዘይት በዚህ ዘይት ሞልቼ እሰጥሃለሁ። ውሃ መሰለ እንዴ? በተወደደ ዘይት ምን ችግር አለ? ኧረ በእናትህ ተው ልንገርሽ። እሺ ከኔ ቤት ኪራይ ስትወስጂው አሁን ዘይትማ መግዛት አቃተሽ። እኔ አሁን ለአንቺ ቤት ኪራይ ባልከፍል በየቀኑ ዘይት ሊገዛ እችላለሁ። ኧረ እባክህ እንዴ! የኔን እኮ ነው የምትሰጠኝ። ቤት ኪራዩ እኮ የኔ ነው፣ ብሩም ደግሞ የኔ አይደል እንዴ? አንተ ነፃ ነው ታዲያ የምትቀመጠው? እሱ አይደለም። አሁን እኔ ራሴ መጥቼ እንደዚህ ብር እየቆጠርኩ ስለሚሰጥሽ፣ እሺ አንቺ ደግሞ ስቸገር ዘይት ይሄ ሞልቼ እሰጥሃለሁ። በቃ እዚህ ጋር አላልኩሽም? እዚህ ጋር ቀንሰሽ በቃ። ኧረ ሂድ በእናትህ። ውሃ ራሱ ይከብዳል፣ በዚህ እንኳን ዘይት በተወደደ ነው። እሺ በምን ልውሰድ? በቃ በጃርካን አድርጊ፣ በጃርካን። ኧረ ድረስልኝ። እየነገርኩህ እኮ ነው፣ ዘይት የለኝም ጨርሻለሁ። ምንም የለሽም? ግን አንድ ቀን ተቸግረሽ እኔ ጋር መምጣት አንተ ጋር ልመጣ? አንተ ገዝተህ ታውቃለህ እንዴ ዘይት? ኧረ ገዝቼ አላውቅም። ይሄን ከየት አምጥቼ ነው? ከቁራሌው ገዝቼ ነው። ታዲያ ከዘይት ጋር ነው እኮ የተገዛው፣ ከዘይት ጋር በእኔ ስትገዛ አይቼ አላውቅም። የቤት ኪራዩን እየቀነስክ አይደል እንዴ የምትሰጠኝ? ታክስ ነው። ይሄ የምን ታክስ ነው ቆርጠ የምትሰጠኝ አንተ? ታክስ ሰው አንቺ የምታውቂው በቃ ሰው በሰልፍ ተሰልፎ የሚሄድበት አይደል? እሱ ብቻ ነው አውቃለሁ። ግን ምን ቤት ነው አንተ ቆርጠ የምትሰጠኝ? ተይው በቃ እንግዲህ ተይው። ይኸውልሽ ግን አንድ ቀን ተቸግረሽ እኔ ጋር መምጣትሽ አይቀርም። በለው አንተ ራስህ ራሱ ግዛ እስቲ ዘይት። አዎ እውነት። እሺ በእንትን ምንድን ነው የመኪናው እንትን የሚረጨው መኪና በቦቴ በሱ ገዝቼ ልብስ ካላጠብኩበት ግን ትንሽ ስጪኝ፣ ወጥ ልሰራ በሲኒ የሚሆን ስጪኝ ዛሬ። እኔ ዘይት አልሰጥም። ባይሆን ይሄኛውን ችግኝ ውሃ አጠጣውና ውሃው ሰጥ ምሳ ትበላለህ። ምሳ? ኧረ አልበላም። ተይው ግን ከማጣት እስኪ ላስብበት፣ ጊዜን ስጪኝ ላስብበት። አሁን ማብራቱ ደግሞ እኔ ወጥ ልሰራ ስል ይጠፋል ዝም ብሎ ይጠፋል። እዚህ ነሽ እንዴ? ምንድን ነው ደግሞ እሱ የምትሸከመው? ነይ እስኪ ትንሽ እሳት ስጪኝ። እሳት? እዚህ ምን ልታረግ ነው? ላቀጣጥል፣ ሻይ ላፈላ። በዚህም ማንደጃ የለህም? ይሄ እኮ ነው እኔ ማንደጃ። አንዱ የሆነ ጊዜ ማገዶ ሲወስድለት ሰርግ ነበራቸው። ከዛ ይሄን ሰጠኝና በዚህ እኮ ነው ወጥም የሚሰራ። ኧረ በስመ አብ! ቤቱን ኮርኒሱን አበላሽተሃል። ይሄን አንተ በዚህ ያቀጣጠልክ እሳት ቤት ውስጥ እንትን ነው። እኔ ምን ላድርግ እንግዲህ ሰው ባል ስጪኛውን እሳት የለኝም፣ በስቶፍ ነው የምሰራው። እንዴት ነው አንተ ቤት ውስጥ ኮርኒሱ ይበላሻል እንዴ እሳት የምታነደው? ያው ሲገባ ስቶቭ እንዳትጠቀም አምፖል ብቻ አላልችኝም? ጭራሽ ስልክ ብኖረኝ ራሱ እኮ ቻርጅ ማድረግ አላገኝም ነበር እኮ። ኧረ ተንኮሱ ኃጢአት አታውራ። ስቶቭ አትጠቀም ብዬሃለሁ። ዋጋ ላይ የለም እንዴ? እኔ ነኝ እንትን ያጣሁት መግዣ አጣሁት። ለማንኛውም በዚህ እሳት እያቀጣጠልክ እንዳታቃጥለን ሁላችንንም።
ቤት ውስጥ በዚህ ታቀጣጥላለህ እንዴ? ምን ችግር አለው በዚህ ባቀጣጥል? ምን ችግር አለው በዚህ? ምን ችግር አለው ትላለህ እንዴ? ይቀጣ ቤቱ ቢዝስ እሳት እኮ ነው። እሳት ምን ብለሽ ትጭናለሽ? እሳት የለም። እኔ በስቶፍ ነው የምጠቀመው። እሪ አቀጣጥሉኝና ስጡኛ። ምን ላርግ ነኝ? አቀጣጥል። ክብሪት ከሌለ እሰጥሃለሁ እንጂ እሳት የለኝም እኔ። እሺ ስቶቡን ስጪኝ። ስቶቡን ልጠቀምና ልመልሰው። አይሆንም፣ ስቶፍ አልሰጥም። ልታበላሽብኝ። ምን ችግር አለው? ሰው አብሮ እስከሚኖር ድረስ አሁን እሳትም እምቢ ብለሽ? ኧረ ተው አንተ፣ ሲጀመር ታበዛለህ እኮ። ምንድነው ሁሉንም? ለምን እዚሁ አትገባም አንደኛህን? እሱም ጥሩ አንሳም ነበር፣ ግን በቃ ምን ላርግ እንግዲህ። ምንድነው አስሬ የምትመላለሰው? የለኝም አልሽ ይሄን? አዎ እንደ ራስህን ቻለኝ። ምን ተው እንግዲህ። ግን አንድ ቀን እኔ አንቺም እሳቱን ስታጪው ወይ ቤቱን ልታቃጥዩ ትችላለሽ። ኧረ እኔ ሲጀመር እሳት አልጠቀምም አልኩ። በስቶፍ ነው የምጠቀመው። ማብራት ቢጠፋ እንዴት ነው የምትሆኑት? እዛኔማ እሰራበታለሁ። እንዳንተ ቤት ውስጥ አይደለም ውጪ ላይ ነው የምጠቀመው። እሺ በቃ እንግዲህ አሁን ወጥ ሊሰራ ነበር። እንግዲህ ብረት ድስት ይዤ ልምጣ። ምን ልታረገው ነው ብረት ድስቱን? ደግሞ ምግብ የለኝም። ወጥ ካለኝ ብዬ እንኮ ነው። ወይ ጉድ! ይሄን ኧረ ቤቱን ዘግቼ ልውጣ እንዴ ዛሬ? እንዴ ሰው መቸገር። አሁንም ወጥ እኮ እምቢ ልትል ትችላለች። ይሄም ቆርቆሮ ነው እንግዲህ። አቤት፣ እኔ ነኝ። ምንድነው? ይሄው እንግዲህ አሁን ጭራሽ እምቢ እንዳትዪ አደራ። ምንድነው ይሄ ደግሞ? ወጥ ትንሽ ከሰራሽ ወጥ ስጪ። በዚህ ኧረ ቅድምም በዚህ አልሽ፣ ዘይቶንም በዚህ አልሽ፣ እሳቱንም በዚህ አልሽ። ልብሴን አቆሸሽኩ እንዴ? ኧረ ዛሬማ ጤነኛ አትመስለኝም። ምንድነው አስሬ ዕቃ ይዘህ የምትመጣው? ይሄ ወጥ በዚህ እኮ ነው የሚሰራው። እኔ በዚህ ወጥ በዚህ ነው የሚሰራው። እንዴ አንተ አለህ ማለት ነው። ይሄ ሙሉ ወጥ ሰርተህ የምትበላው እንዴ ነው? ውሃ በደንብ ጨምርበትና ለሰው ሳምንት ሆነልኛል። አንዴ ነው ረስቼ ማብራት ሲጠፋ ምን አደረኩ መሰለሽ? እሺ ውሃ መስሎኝ ልብስ አጠብኩበት። ጠዋት ስነሳ ልብሴ ቢጫ። ይሄ ቢጫ ልብስ የሆነ እኮ ወጥ አልጫ ወጥ አጥቤበት። ኧረ እባክህ በዚህ ሞልተህ እየሰራህ ማለት ነው። እና ካለሽ በቃ የሆነ ጥሬም ገና ልሰራ ነው። ተንኮሱ አልሰራውም። ይሁን በቃ በዚሁ ስሪና እንካፈል። አንቺ ብረት ድስት ትንሽ ከሆነ ኧረ እኔ ይሄን የሚያክል አልሰራም ሲጀመር። ይሄም እምቢ ብለሻል? አዎ የለም በቃ ወጥ በኋላ መተህ ትበላለህ እዚሁ። አሁን ወጥ እምቢ ማለት እሺ። ምንድነው አንተ አስሬ ዕቃ ይዘህ አትምጣብኝ እንዴ? ይሄ ተለቅ ያልሽ እኔ አይበቃኝም ብዬ ነበር። ጭራሽ አይበቃኝም። እንግዲህ እኮ ነው ድሮ ነው ሰው የሰጠኝ ስጦታ። ድሮ ኑሮ ርካሽ አልነበር? አዎ ርካሽ አልነበር። በዛን ሰዓት ነውና እነ ፍሪቅሶ ታላቁ ወንድም ጫንገሴ እሱ ነው ስጦታ ብሎ የሰጠ። ኑሮ ሲከብድበት ትልቅ ብረት ድስቱን ከቤት ሳወጣ ይሄ ነው ሰዳለኝ። ሌላውን ሸጣችሁት? ያሁኑ ሰው ብረት ድስት ትንሽ ስለሚመስል ገበያ ላይ ያለው እንደዚህ አይነት ብረት ድስት ማን ይገዛል? ኑሮ ውድነቱ ሰው በብልቃጥ ወጥ እየሰራ ስንቱን ሰማን እኮ። ኧረ አንተ ራሱ ስንቱን ነው የምታሰማው? በጣም ወጥ ራሱ ሰርግ ቤት ብትሄጂ በትንሿች ማን ካለች አለ ስኳር ማማሲያ በሱ ነው አሉ ወጥ የሚጨምሩ። እንጀራ ራሱ በትንሽ አንድ ጉርሻ በሶስት ሰው ነው ወጥ ጨምሮ የሚያመጡ አሉ። ኧረ አንተ ሂድ፣ ካዳመጡ ብዙ ታወራለህ። በእናትህ ሂድ አስገባ ይሄን ብረት ድስት ካይኔ ፊት ለፊት። ምን ያክላል በእናታችሁ? አንቺም ችግር እያወራሽ ቤት እያከራየሽ። ይሄ እኮ ሳፋ እኮ ነው የመሰለው። ይሄ ትልቅ ነው በጣም። እንዴ ያሟል እንዴ ልጁ? አሁን ሁሌ ችግር ጭራሽ ኑሮ ወይ አንቺ ቤት ኪራዩን ክፈዩ እኔ ባለቤቱ ሊሆንና ላሳይሽ ኑሮ ላሳይሽ አኗኗር ላሳይሽ። ኧረ እባክህ ጭራሽ ሁሌ
ጠዋት ችግር እኔ በጣም ግን የሚያለም ቤት ኪራይ እንደዚሁ ሰጥቻት ራሱ እየቆጠረች ችግር ታወራለች። ማንን ያልከው አንተ? ምንም አታመጪም። ቢበዛ ከዚህ ቤት እወጣለሁ፣ ሌላ ቤት ሂጅ እከራያለሁ። ምንም አታመጪም እንዴ! በቃ ችግር አስለመዱኝ እኮ በግድ ችግር ለመድኩ ነው እዚህ ከተማ መጥቼ። ኧረ እባክህ አንደኛህን ለምን ስምህን ወደ እኔ አታዞርም? ኧረ እኔ ከአንቺ ጋር ማውራቱን ትቼዋለሁ። በራሴ ብቻዬን ነው እያወራለሁ። እና ገብተህ አታወራም ውስጥ እንዴ? ባረንዳይም ሌላ ሰው አከራዩዋ እንዳልቀመጥ መጥቼ። ጉዴ ዛሬ ብሶብሃል። እንግዲህ ምን ላድርግ? ሰው አብሮ እስከሚኖር ድረስ ካልተጋገዘ ሁሌም በቃ ቤት ኪራዩ ሲደርስ ብቻ ወይ መታ ዘንቤሌን በሬ ላይ ትለጥፋለች ወይ ደግሞ ቤት ኪራይ አንድ ቀን ሲቀር ነው ሰላምታ የምታበዛ። እንዴነ ደህና ነህ? ተሻለ? ደህና ነህ? ቤት ኪራዩን ለመቀበል አሁን እየዞርኩ በየሰፈሩ እየዞርኩ አከራይ የሚያስቸግሩ ውሃላ አከራይ የማይሰጡ አከራይ ቡና የማይጠሩ በቃ እነሱ መመዝገብና ለሚመለከተው አካል መስጠት። በቃ መስጠት፣ አሳልፌ መስጠት። እስከ መቼ ነው የምንቸገረው? አሁን ቆይ ልመዝግበው፣ የጠረጠርኩትን ልመዝግበው። ወይዘሮ ዋቸቤ የሚጣ እናት ጣምብሮ ግቢ የሚኖሩ ልጆችም እንደገቡ ነው። ወፍሮ የወጣ ሰው የለም። እነ ጣምብሮ ጋር ጣምብሮ ሉቁስ እነ ጣምብሮ ሉቁስ ጋር የገባው ልጅ አንዱ አረፈ አይደል? ህይወቱ ጭቅጭቅ እኮ ነው። ዳ ጭቅጭቅ አይወድም እኮ በቃ በዛ ምክንያት ነው ሞቶ የወጣው። መጠርጠር አለብኝ። ሂጄ ጠይቃለሁ። በቃ እስከ መጨረሻ ልጁ ከገባና እስከሚወጣ ምን እንደበላ ምን እንደጠጣ፣ ስንቴ ቤት ኪራይ እንደከፈለ፣ ስንቴ ደግሞ ከነሱ ጋር እንደተጨቃጨቀ ሂጄ እንደ አዲስ መረጃ መሰብሰብ አለብኝ። ሌላ ማን ነው? ብዙ ነው እኮ አሁን ተከራይቶ የሚኖር ሰው እኮ ወፍራሙን ካገኛችሁ እኔ እንጃ አላየሁም። ወፍራሙ ግን አለ አንዳንድ ቦታ ደግሞ ደግ አሉ እኮ አገጣጥምም እንጂ ቅቤ የሚያበሉ ሰዎች ሲቸገር የሚያግዙ ጭራሽ የቤቱን ካርታ ራሱ አሳልፎ ለተከራይ ሰጠ። ስንት ሰው ሰምተናል። አለ ብዙ ሰው አለ። ቡና ብልቶ ካልጠጣ ብሎ የገደለኝ ሰው ራሱ አለ። ቡና ብልቶ እኮ ነው ለምን አልጠጣም ብሎ የገደለው። እንደዚህ ምግብ አዘጋጅቶ እሱ ከስራ ሲገባ ቤቱ ክፍት እንደዚህ ጥሎ ይሄዳል። ወይ ሰርቶ ቤቱን አጽድቶ ስንት ነገር አድርጎ እንትን የሚላል። አሁን ከዚህ ነው የሚጀምረው። ማነሽ የሚጣ ናት። እንዳውም መሬት ምን አስቀመጠኝ? መሬት ምን አስቀመጠኝ? ነያ ሰዓት እኮ ነው። ሰዓት የለኝም። ማን ነው? ምንድነው ተንኮሱ? በቃ ዛሬ እንደ ድሮ አይደለም። በጣም ላንቺ አስፈሪ ነገር። መቀመጫ አውጪልኝ። በቃ እጉን መጠበቅ ነው ያለብሽ። መቀመጫ? አዎ በቃ ተቀምጬ ስነ ስርዓት ይሄንካ አረ ደህና መቀመጫ እዚህ ላንቺ ቁጭ በይ። እኔ ጠረጴዛ ደህና መቀመጫ። አረ እዚህ ልሂድ ትቼ ምንድነው ትቼ ልሂድ? ጉዴ
እዚህ ጋር ግን እስኪ ምንድነው ተንኮሱ? ምን ይያውቁ አንደ ድሮ እንዳትኝ። እኔ መዝገብ ጀመርኩ። መዝገብ መዘግበው አሁን ይኸውልሽ እንግዲህ እየዞርኩ አከራይን የሚያስቸግሩ መመዝገብ ስለጀመርኩ መጀመሪያ ለአንቺ ከማልጽፍ የምጠይቅሽን በስነ ስርዓት እየመለሽ መሄድ ሰማሽ? በስነ ስርዓት ይኸውልሽ እንግዲህ መጀመሪያ ከጥሩ አከራይ ልጀምርልሽ። እሺ ጥሩ አከራይ ማለት አንድ ሰው ላጤ ሆኖ ሲገባ ትዳር አፍርቶ ልጅ ወልዶ እንዲወጣ የሚያግዙ ከድግስ ጀምሮ የአከራይ ልጅ ተሸክሞ አጥቦ የሚያሳድጉ እኔ አይደለም አንቺ ተዩ የሚያሳድጉ በደንብ ስሜ። እነዚህ ጥሩ አከራይ የሚባሉ ናቸው። ሌላ ደግሞ እንደዚሁም ቅቤ ሲፈልግ አከራይ ቅቤ እየነጠሩ ስጋ ነገር ከፈለገ ገዝቶ ከቤት ኪራይ ቀንሶ ገዝቶ ለተከራይ ለሱ ቆጥቦ እንትን የሚያኖሩ አከራይ ጥሩ አከራይ ይባላሉ እነሱ። ሌላ ደግሞ ውሃ ከጠየቀ እንዳም ውሃ ለቀዳሲ አምጣ እኛ እንቅዳል እያሉ የሚቀዱለት እነዚህም አሉ። ተከራይ ሲገባ ተከራይ ቤት ውስጥ እየኖሩ የራሳቸውን ቤት ተከራይ ለቆ የተከራይ ቤት ውስጥ የሚኖሩ ስንት አከራይ አለ። ኧረ እባክህ እኔ ግን እስከ ዛሬ አልሰማሁም። ንገረኝ በደንብ። የቤቱን ካርታ ራሱ እንደ ስጦታ ሰጥቶ እነዚህ አይነት አከራዮች አሉ እንዴ? ምንድነው የሚባለው? አሉ እና መጥፎ አከራይ ሲመጣ ደግሞ እንግዲህ አንዱ ውሃ እንዳይቀዳ የሚከለክል እንዳይተኛው የሚከለክል አለ። እንዴት የኔ ቤት ውስጥ ትተኛለህ? እንዴት ታንኮራፋለህ? የሚል አከራይ እንዳንተ ስራ ትቶ የሚተኛ ማለት ነው። ይኸውልሽ ዛሬ እንከባበር። ስምሽ አንደኛ ላይ ጽፌ ይዤ እንዳልሄድ እሺ። እውነት በቤቴው ታስፈራራለህ። ኧረ ተይው እንደ ድሮ አይደለም ነገሩ። እና አንቺም ከነዚህ አከራይ አንዱ ነሽ። ለአከራይ ገብቶሻል? እዚህ ቤት ውስጥ ቤቴ ውስጥ የነበረው መረጃ ሲሰበስብ ነበር። የዛሬ 20 ዓመት የነበረው ራሱ መረጃ አግኝቻለሁ። እስከ ዛሬ እዚህ ቤት ወደ 300 ሰው ገብቷል። ሁለት ቀን አድሮ የወጣ ራሱ አለ መቃጠሉን ያልፈለገ። እና ወደ አንቺ ሲመጣ አንቺ በአንድ በኩል ጥሩ አከራይ ነሽ፣ በአንድ በኩል ደግሞ መጥፎ አከራይ ነሽ። እሱን ሰብስበን የአንቺ ብቻ ሳይሆን ጎረቤት ውስጥም እየዞርን ሰብስበን በቃ የሚሆነውን ነገር ወይ ቤቱን እንዲለቁ ለተከራይ እንዲሰጡ ይሄን ላይ እየሰራን እሱን እናልን አድረን ቆይተን እና አሁን ስለ ራበኝ ጥሩ አከራይ መሆን ከፈለግሽ ምግብ ልሰጥህ? ምግብ ካለ ለዚህ ልክ አውቀ ነግረህኝ ምግብ ልሰጥህ? ልመዘግብ እኮ አይደለም። ቆይ ልንገርሽ፣ ጥሩ አከራይ ላይ ልመዘግብሽ ነው። ለዛ ነው አልፈልግም። መጥፎ ላይ አልፈልግም። ተይው፣ ልትባረሪ ትችላለሽ። ቤቴን ልትወርሰው ነው እንዴ? ግን ምግብ ቢሰጪኝና ጥሩ ቦታ ብመዘግብሽ ይሻላል። ተው፣ አናደኸኛል። የምን ምግብ ነው የምሰጥ? የለም። እሺ ምን አገባ እኔ አንደኛ ከምንድን ነው ይሄ ድሮ ስንተኛ እንትን ነው ይሄ የዓለም ጦርነት ላይ ዋና ሂትለር አከራይ ሂትለር ነው የሚባለው። ትንሽ ሂትለር አከራይ ቁጥር 2 ነሽ አንቺ። የፈለከውን በለኝ፣ ግን እኔ ቤቴንም አልለቅም ምንም አልሰጥም። እሺ ቤትን ተከራይታ በዛው ራስህን ችለህ ኑር። ምንድነው የምጽፈው? ይሄን ሁሉ ጽፌ ያለው እንግዲህ
እኔ ጊዜን ሰጥቼሻለሁ። ከፈለሽ መሰረዝ ይችላል። አልፈልግም አሉ። ተው ምግብ እኮ ነው። ምን ነው ግማሽ እንጀራ የሚሆን ችግር ምን አለ? ደህና ቦታ ብጽፈሽ እንደዚሁ የሚጣናት ራበኝ ምግብ ስጪ ብትለኝ ሰጥ ነበር። በቃ እንትን ርቦኛል። ሀሳቡን አመጣው እኮ ስራ ፍጠሩ አልተባለም? እኔ እኮ ስራ መፍጠር ፈርተሽ እንዲሰጪኝ ብዬ እኮ። እሺ ሌላ ቤት ሄደሃል? ኧረ ገና አሁን ነው እኔ ስርበኝ ነው ይሄን ሀሳብ ያመጣው እንጂ ምን ያደርጋል ወረቀት። እኔ ርቦኝ እኮ ነው። እና ምኑን ነው የምታስፈራራኝ እዚህ ቁጭ ብለህ? ኧረ የምትፈሪ መስሎኝ ነው። በቃ እንግዲህ ምግብ ነገር ስጪኝና ሀሳቡን እንዳላሰፋ። የለም እስቲ ሀሳቡን አስፋና እናያለን። እንደዛ ነው? አዎ የለም አልሰጥም። እናያለን እንግዲህ ይሄ ነገር እንዳይሰፋ። ኧረ ሂድ በእናትህ። እሺ በቤቴ ያስፈራራኝ ነው። ይሄን አኪል ጭራሽ ካርታ እንድሰጠው። ይሄ ምን አይነቱ ነው? ታለሽ ግን ሂድ እባክህ። ራስሽ ነው የምትቸገሪ አንቺ ራስሽ ነው እንዴ። ሰው ሀሳብ አሁን ስራ መፍጠር እኮ ነው በኔ ቤት። እንዴ ጭራሽ ምግብ እያለ ያስፈራራኛል እንዴ! ይሄ ወይ ጉድ! ቆይ ሁለተኛ እዚህ ቤት ይደርሳል። ቶንኮሱ ና እስቲ። ምንድን ነው ይሄ ደግሞ? ኧረ ቁም በእናትህ ወደዛ። እንደውም የሚያሰብኩት ነገር ምን እንደሆነ ታውቃለህ? እከስሃለሁ። ይሄን ሀሳብ አምጥተህ እኔም በማስፈራራት ብቻ። ማስፈራራ ነው ይሄ አሁን? አዎ እንዴ ጭራሽ ካርታሽን ወስዳለሁ፣ አንቺ ውጪና ቤቴ ግቢ፣ እኔ የአንቺ ቤት ልግባ እያልከኝ እያስፈራራክኝ አልነበረም? እኔ ልትከሺ? አዎ ልንገርሽ ታሪኬ። እኔ ስንት ሀገር እንደከሰሰኝ ብዙ ሀገር ከሰውኛል። ግለሰብ ተው እንደውም ሀገር ብቻ ሳይሆን እኔ ፕላኔቶቹ ላይ ራሱ ይሄን ትቼ ሌላ እንትን ሄጄ ልኖር ይችላል። ፕላኔት የት ሀገር ነው ፕላኔት የሚል? ኧረ ሂድ በእናትህ አዘባርቀው። አሁን እንደነገርኩ ነው። እንደውም ፖሊስ አምጥቼ እንዳላስይዝ እንዴ። አዎ ያስፈራራህኝ እኮ ነው በቤቴ። እንዴ ትቀልዳለህ እንዴ? እኮ ክፉ ማሰቢያ አይደለም እኮ። ኧረ አበባውን ረገጥክ። ወደዛ እንትን በል። አብረን ስንኖር ሰው ችግር አለ ብዬሻለሁ ቅድም። አዎ ብትቸገሪ ከማንም ቀድሞ የሚደርስሽ ጎረቤት። ጎረቤት። አንተ ግን እንደዛ አላሰብክም። ጎረቤት አስፈራርተህ ልትቀበለኝ እቃዎቼን እንዳለ እንዴ? ምን ነው ወደ ነገር ወሰርሽ? ምንድነው? ካርታውን ላምጪ ስትለኝ ነበር አላልኩም እንዴ? ካፌ ወጣ ይሄ ካርታ ምናምን ሲጀመር እኔ ካርታ ያ ዘንቤት የሚጫወቱ ብቻ ነው የሚያውቀው እንጂ እኔ ምን አውቃለሁ። እኔ ግን ለሆነ ልጅ ነው ይሄን ሀሳብ ያመጣልኝ። ሂድ በእናትህ። ሌባ ነው። አንተም ሌባ ልትሆን ነው ከሱ ጋር። ኧረ እኔ ግን አንድ ነገር ልንገርሽ፣ አንቺም እንደዚህ በቃ እንትን አትሁኝ። ይሄ ሀብት እኮ ነገር ረስተሽ ትሄዳለሽ፣ ጥለሽ ነው የምትሄጂው። ግን አብረን እስካለን ድረስ አንድ ግቢ ራበኝ ካልኩ ሳልል ራሱ ና ጥብስ ብላ ምግብ ብላ። ይኸው ዛሬ ስጋ ገዛት፣ ግማሹን ውሰድ፣ ግማሹን እኛ ወስዳለን። ኧረ ኑሮ ተወዷል አባቴ፣ እንደዚህ የምንልበት ሰዓት አይደለም። ኑሮ ራስሽ እኮ ነው ውድ ያደረግሽው እንጂ እኮ ኑሮ ይሄን ያክል አልተከበደም። እና አሁን ምን አሰብሽ? ተውሽ። አንተ ዝም ብለህ አታውራሽ። እኔ ስንት እቅድ እኮ ነው ያለኝ። እኔ ገና ሌላ ቤት ልሰራለሁ፣ ሌላ እቁብ አለብኝ። አንተ ትቀልዳለህ እንዴ? ሰው በፕሮግራሙ እኮ ነው የሚኖረው እንዴ? ትቀልዳለህ እንዴ? ለማንኛውም ከዚህ በኋላ እንደዚህ አይነት ነገር የምታወራ ከሆነ ቀጥታ ነው ማሳስር። ገባ እንዴ? አትቀልድ እሺ። እኮ ምን ያርግልሻል ግን? እኮ ቤት ሌላ። እኔ በጣም ግር የሚለኝ ሁሌ ቤት ያለው አንድ ቤት ያለው እቁብ ገብቶ ገና ሌላ ቤት ሰርቶ
አንድ ውስጥ አይኖርም። ህይወት እኮ መሬት ላይ ብቻ አይደለም። የመሬቱን ትቶ ሌላ ቤት ሰማ ቤት። አዎ ሰው አላማ አለው። ዝም ብሎ ምን አላማ? አሁን ቤት አይበቃኝም? እኛው ብንገባ እኛም ቢታበረታቱ፣ ቤት ያላችሁ ሰዎች፣ መኪና ያላችሁ ሰዎች እኛም ቢታበረታቱ፣ እኛ እንድንቆጥብ እኛን ጭራሽ ያለው ነው የሚቆጥበው ያለው ነው ሌላ ቤት ሊሰራ እንዴ። አንተ እኮ ጤነኛ ሰው ነህ አይደል? ሰርተህ እንደኛ ማደግ ትችላለህ። ግን 24 ሰዓት እየተኛ ከየት ነው የሚመጣው ብር? ስራ የለም። እኔ ስራ ከየት አመጣለሁ? ስራ የለም አይባልም። ወጥተህ ያገኘውን መስራት ነው፣ መናቅ አይደለም። ስራ ደና ካገኘው በስተቀር ትንሽ ስራ አልሰራም። ትንሽ ስራ አልሰራም። በአንዴ የሚለውጠኝ ስራ ነው። ስለዚህ አንዴ ሰርቼ በአንዴ ብቻ ደና ብር እስከሚያገኝ ነው እንጂ ወጥቼ ቀን ስራ ሰርቼ ሌላ ትንሽ ንግድ ነገር ሰርቼ እኔ ምን ችግር አለው? ጤና ካለ ብሰራ እንዴ። ለማንኛውም እንግዲህ ይቅርታ፣ እንግዲህ እሺ፣ ይቅርታ፣ ችግር የለውም። እንዳትመለስበት ካሁን በኋላ እሺ፣ አሳስርሃለሁ። እሺ። ምን አይነቱ ነው ይሄ? ያስፈራራኛል ደግሞ። አሁን እውነት ከዚህ ተነስቼ እኔ ግርም የሚለኝ ሀብታሞቹ አንዱ ከሊስትሮ ተነሳውላል፣ አንዱ እንቁላል እያዞርኩ ሁለት አርኩ፣ ከዛ 3 ይላል። እኔ አሁን ይሄን ሁሉ እንቁላል እውነታውን ከዚህ ተነስቼ እውነት ይለወጣለሁ? አንዱ ጨው ነው ምንድን ነው ያለው? ሰው ያላዞረ የለም ወይ? ምን ላድርግ እንግዲህ? ቆይ ምን ይታወቃል? እኔ እንደገዛው የእንቁላል ገባ ከፍ ብለው ወይ ደግሞ ብቻ እስኪ ሁኔታውን አያለሁ። እስኪ ተዘጋ። እስኪ አንተ ደግሞ ሄድ ሰላም አደርስ እንዴ? ተኮሱ ስራ ጀመርክ? ስራ ጀመርኩ። ጎበዝ። በቃ እንደዚህ ነው በቃ መስራት። ምን መሰለሽ ሰው ካልሰራ አይለወጥም። አዎ ነግሬ ነበር። አዎ እኔ አንድ ቀን እኮ ከዚህ ተነስቼ ይሄን ሁሉ ፎቅ ሰራው ልል እችላለሁ እኮ። አዎ እንደውም በዛ አይደል? አረ በትንሽ ነው። እንደውም ከዚህ በላይ ትሰራለህ ገና። ለምን አሰብ ምን ቤትህንም ንገራቸው፣ ስልክም ስጣቸውና መጥቶ ይገዙሃል። አዎ እየደወሉ ማምጣልን ይሉሃል። ገዝተሻል እንቁላል አንቺ? እኔማ ገዛው እኮ። ለምን? ይሄ ነው አሁን ችግሩ። ነገ ደግሞ ገዛለሁ። እኔ አለኝ አሁን። መልስላቸው። አረ ገዝቼ ከፍያለሁ እኮ እና አይመልሱልኝ። አይታወቅም። እንሞክር፣ እንከሳቸው። አሁን ሂድ ዞር ብለና አሁን ጨርሰ ነው የምትመጣው። በዛውም ስልክህን ስጣቸው፣ ቤታችንን ንገራቸው። ስንት ነው የገዛሽው? ምን አንድ እንቁላል 24 ብር። 24? አዎ 48 ልበለው። መልስላቸውና ይሄ ኦቨር ደግሞ ብሩን ጨምረ የሚገዛክ ሰው እንዳይጠፋ። አንዱ 24 ገባ። እንደውም አንተ 23 ሽጥላቸው ቶሎ እንዲሸጥልህ ማለት ነው። ከዚህ ሱቅ አይደል የገዛሽው? እኔማ ከዚህ ነው የገዛሁት። አንተ ዝም ብለህ እንደዚህ ይዘህ ብትሄድ ማለት ነው ይሄ ፍሬሽ ነው እያልክ በደቂቃ ነው ጨርሰህ የምትመጣው። አሮጌ ያለው እንደ እንቁላል? አዋ የቆየና አዲስ። አንዱ ደግሞ ምንድነው? ሌላስ ምን ይባላል? እንቁላል አበሻ የፈረንጅ? እንዴ የፈረንጅ የአበሻ የቱ ነው ውዱ? ያበሻ። የቱ ነው እሱ? ቀዩ ምንድነው? ነጩ። ቀዩ የፈረንጅ ነው። ነጩ ነው? አዎ ነጩ ያበሻ። አንድ ሀሳብ መጣልኝ። ምን? ለምን የፈረንጁን ገዝቼ ነጭ ቀለም እየቀባው? አንተ ደግሞ ዶሮ ገዝቼ ለምን ቤት አላረባም የምትል መስሎኛል። አንተ ገና ለገና ተንኮል አትስራ አንተ። አይ ነጭ እኮ ቀለም አንድ ጋሎን አንድ ባልዲ ብገዛ እኮ 1000 እንቁላል ይቀጥል። ምን አሁን ቀለም ከምትገዛ ዶሮ 1-2 ዶሮ ገዝተህ እንትን አትልም? እንደዛ ነው የሚሻለው። መልስላችሁ ለነሱ መልሽውና የኔን ባያም እኔ አልመልስም። ነገ ገዛለሁ አልኩህ እኮ ነገ ገዛለሁ። ይሄን ወንኛ በረታታሽ ታዲያ
እኔ ማበረታታት ብታበረታቺ ምን ችግር አለ? እንድለወጥ ተለውጬ ጊዜ ብሎ ስለሚጨቀጭቀን 15 ብር ልበላው እንዴ? 15 ብር ብዬ ሁሉንም ወስደዋለሁ። ቶንኮሱ እኮ ቀንሷል፣ ግን እንቁላሉ ቀነሰ። አዎ 15 ብር ገባ አንዱ እንቁላል። አዎ ምን ላድርግ እንግዲህ በቃ እኔ ወስደዋለሁ። በቃ በስንት? በ15 አንዱን። አዎ መቀነሱን ሰምተሽ ነው? አዋ አሁን በሄድ አልሞክሪም። እኔ እኮ በ24 ነው የገዛው። ኧረ ምን አዞረ? በቃ እኔ ራሴ ልውሰደው። በቃ ያው ሰው እየከሰረ አይደል እንትን የሚለው። አዎ ብሩን ደምሪውና እንግዲህ ግን ከሰርኩ ከአንዱ አስበሽዋል? 25 ነው ይሄ። ከአንዱ ስንት እንደከሰርኩ እንግዲህ እኔ ቤት ኪራይ ከሞላልን ብዬ እኮ ነው። በቃ ልግዛክ። እኔ የቤት ኪራይ ደግሞ ዞር ብለህ ሰርተህ ታመጣልኛለህ። ይሄን ወስጄ እሰጥሃለሁ። ብሩን ልስጥህ። ግን እኮ ኑሮ እንዲህ ነው። በቃ ምን ልጀምር እንግዲህ አሁን እኔ የምልሽ ነይ እስኪ ነይ። ምንድን ነው? ነይ እንዳትበሉ ግን እሺ። ለምን እንዳትበሉ? ለምን? እንትን ነው ምን መሰለሽ ሊጨምር ስለምችል እንድትመልሽ ይሄን። ኧረ የምመለስ ነው አሁን ልቀቅለው ነው። ለምን እንደ እንበላዋለን። ለምን? አይ ቆይ አረጋጊው። ቆይ በዓል እየመጣ ስለሆነ ከጨመረ ሳብን ጨምሪ። እንግዲህ ንገሪሽ ብሩን ስትሰጪኝ በዛን ሰዓት ነው እንትን በዓል አካባቢ ነው የምወስደው እና የአሁን የወሰድሽው እንቁላል አስቢው እንግዲህ በዛን ሰዓት ስንት እንደው ደግሞ ጥጄዋለሁ። አይ አሁን አልፈልግም ብሩ ነገ እሰጥሃለሁ። በቃ እንቁላሉን መልሼው አንዴ ጥጄዋለሁ አልኩህ እኮ አይሰማም እንደ ልጅ እንደ በቃሽ። አንተ ደግሞ እንደ ልጅ ነው የሚያደርግህ። ግን እሺ ምግብ ነገር የለም? ምግብ ምሳ አልበላህም? ምንም። እሺ በቃ ምግብ እሰጥሃለሁ። ብር የለም ግን በሱ ይቻቻላል? አዎ ቆይ ምሳ ላምጣልህ። እሺ ሶሻለኛ ንግድ አይሆንልኝም። ሲጀመር ምንም አይሆንልኝም ንግድ እኮ ለሁሉም ሰው አይሆንም። ወይኔ ሌላ ነገር ነው ለኔ የሚሆነው። በቃ ከሰርኩ ብዬ አወራለሁ አንድ ቀን። ተንኮሱ አንተ ተንኮሱ። አቤት። ና እስቲ ይሄን ውሃ ጠጣው ከምትቀመጥ ደግሞ ይሄን አምጪ ያን አምጪ ከምትለኝ ብር እሰጥሃለሁ ትገዛበታለህ። ና ጠጣው። ሳሩን ነው? አዎ ውሃ ለሳሩም አባባዎቹም አሉ እነሱንም ታጠጣለህ ሁሉንም። እንግዲህ ሳበቅድማ ነበር። አረ ስራና ውሰድ። አንተ ደግሞ ቅድሚያ ሁሌ እንዴ ምንድነው? ግቢውንም አጠጣሽ አዋራ እንትን እንዳይል ረጠብ ይበል። ኧረ ተንኮሱ ቀስ በላ እንዴ ውሃ እያባከንክ እኮ ነው። አየሽ እዚህ ጋር ተጠቅልሎ ኦኬ አስተካክለው። ድሮ እኮ እርሻ ስራ ነበር እኔ። ኧረ እባክህ እርሻ በደንብ ድሮ እና አትንከባከብም እንዴ? የኛ ማለት ያንተ አይደለ? አዎ እዚህ ውስጥ ትኖራለህ። ቢሆንስ እኮ መንከባከብ ነበር እንጂ ብር አትከፍልም አሁን ይሄ። ኧረ ዛሬማ እከፍልልሃለሁ ብያለሁ እኮ አንዴ ተናግሬያለሁ። ከዚህ በኋላ ግን ግዴታክ ነው አበባ መንከባከብ። ኧረ እኔ ሌላ ስራ አለ። እኔ ቢርዚ ነኝ።
ኧረ እባክህ ቢዚ ሁሌ እዛች ድንጋይ ላይ ቁጭ ብለህ ቢዚ ነኝ ትላለህ። ቁጭ ስል እኮ ነው ብዙ ነገር አስባለሁ። ምንድነው የምታስበው? እስቲ ንገረኝ። ዛሬ ተቸገርኩትን እንዳታይሽ ነገ የሆነ ነገር ላይ እንደሚደርስ የዛሬ 50 30 90 ዓመት በኋላ እዚህ እንዳልመስለሽ። እኔ ብዙ የትንሽ ዓመት አይደለም እቅድ። ኧረ እባክህ ከመቶ አሳልፌ ነው የሚያውቀው። ዛሬ እየተቸገርክ ሀሳብ ብቻ ምን ያደርጋል? እየሰራክ ነው እንጂ የምታስብበት። አሁን የዛሬ 100 ዓመት በኋላ እንደ ዛሬ እንዳልመስለሽ ብዙ ነገር ሰርቼ ተለውጬ ብዙ ዓመት። አይ እንደዛ ማድረግ የለብህም። የሆነ ነገር እየሰራክ እሱ ላይ ደግሞ እያሰብክ እያስፋፋክ ትሄዳለህ እንጂ ዝም ብለህ ሀሳብ ብቻ ምን ያደርጋል? ይሄም ውበት ነው። በአንድ በኩል አዎ ውበት ነው። ያምራል እኮ እንደዚህ ሲል። በቃ ለኔ ኮንትራት ስጪውና ይሄን ውሃ ላስጠጣውልህ። ኧረ ምኑን ኮንትራት ነው? እዚህ አይደል እንደ የምትኖረው አንተ? አይ እኔ ስራ አለኝ። ዛሬ ራሱ ብር ስለተቸገረኝ ነው እንጂ ይሄኛውን እንደዚህ አይነት ስራ አልሰራም እኔ። ኧረ እባክህ እና ምንድን ነው የምትሰራው? ቁጭ ስትል ነው ማይውል? አይ ቁጭ ብዬ ምን ስራ ነው የምሰራው? በሀሳብ መሄዱ ራሱ አንድ ነገር አካሌ ስጋዬ ነው ቁጭ ያለው እንጂ እኮ በሀሳብ እኔ እዚህ ግቢ ተቀምጬ አላውቅም። እዛ ጋር ጤና ደሙንም ማጠጣ ደረቀ። የደረቀው ነገር እኮ በቃ ይሄ አሁን ዝም ብሎ ያባክናል። ኧረ አይደርቅም። አሁን ይሄ ድሮ እኛ ሀገር ቢሆን ይሄኛው እንትኑ ሳሩ በቃ ቶሎ በየቀኑ ነው የሚያልቅ። ውሃ ራሱ አይፈልግም። ኧረ እባክህ ዝናብ በየቀኑ ስለሚዘንብ በአንዴ ነው ውሃ የሚጠጣ። ምን በጋም አለ እንደ ዝናብ? ክረምት ነው እንጂ እኛ ጋር በጋ የሚባል ነገር የለም። ሁሌ ክረምት ሁሌ ታጠጣላችሁ? አይ በቃ እዚህ ክረምት ሁሌ ክረምት። ዝናብ ለሰከንድ ራሱ እንትን ብሎ አያውቅም። ኧረ ውሸት። ይሄ ልጅ ከሰሙት ብዙ ያወራል። እንትን አንዳንዴ ወርቅ ራሱ የዘነበበት ጊዜ አለ። ኧረ ወርቅ የዘነበበት ጊዜ አለ። ከዛ ምንድን ነው ሀገር ውስጥ ነው አንዴ የምትኖሩት? እና ምኑን ነው ታዲያ እናንተ ጋር ዘንቦ እኛ ጋር እንትን ይላል? አንድ አይደለም። አንድ አይደለም። አንቺ ሰፋ አድርገሽ አስቢው እንጂ። ይኸው እየጨረስኩ ነው እንግዲህ። ብሬን አዘጋጂልኝ። ኧረ ምኑን ጨረስክ? ከኋላም አለ። ብሬን አዘጋጂ። እንደውም ጠዋትም አጠጥተህ ነው አንድ ላይ የምሰጥህ። እንዲህ ከሆነ ተዋሏ ምንድን ነው? እኔ ዛሬ ብቻ የሰውን ጉልበት መበዝበዝ ጥሩ ነው? የምን ብዝበዛ ነው? ኧረ ጨርሰው እንዴ! አንድ ላይ ብዙ ብር እንድትወስድ ብዬ እኮ ነው። የዛሬው 100 ብር ነው። ነገ ቢሆን ደግሞ ከነገው ጋር 200 ሰጥሃለሁ። ይኸው እንግዲህ ብሬን አደራ። ኧረ ይሰጥሃል። ከነገ ጋር ነው ወይስ የዛሬው ነው? እኔ የዛሬው አድርም የኔ በቃ ዛሬ የሰራሁትን ዛሬ። እሺ 100 ብርህን ሰጥሃለሁ። ማሳደር አልፈልግም። አቮካዶውንም ማጠጣ። ይሄ እንደዚህ ነገር አታስቀምጪ። እሺ አቮካዶውንም ማጠጣ። ጸጉራ ወርዶ ይጠቀለላል እንደ ዘንድሮ። ድሮ ዘፈን የነበረኝ ዘፈን ነበረኝ። ሽጬው የራስህ ነበር? አዎ ወደ ውጭ ሀገር ነው የሸጥኩት። ኧረ እባክህ ፈረንጆች ነው መጥቶ የገዙ። ከዛ ተርጉሞ በራሳቸው ቋንቋ ወጡ። ሰውየው በጣም ሀብታም ሆነ። ሰው ለምን ተንኮሱ ሳክሱን ተውና እዛ እንትኑንም ቅጠሉንም ማጠጣው። ለምን አለኝ ሰውየው። ለምንድን ነው የሸጥከው አለኝ ሰውየው። እሺ ከዛ በቃ ምን ላድርግ እንግዲህ ሰው ሲቸገር የማልሸጠው ነገር የለም። አንተ ዘፈንም አውጥተሃል ያልሰራህ የለም እና እሺ ቆጨኝ ዘፈኔን በመሸጤ። እውነት ግድግዳውንም ተንኮሱ እዚህ ጋር አዋራውን አይተው ምን አዋራ ነው ይሄ? አንተ ሰው የሚልህን ስማ እንጂ እንዴ አንተ ነህ እንጂ። አይ እኔ እንደሚያውቀው ብሰራ ነው የምሻለው። ሰው እዛ ጋር ማጠጣ። የቱ ግድግዳውን አዋራ። ጸጉሯ ዘንዶ
ፀጉሯ ዜኖ ዜኖ ምንድን ነው ይሄን ዘፈን እንጂ አታውቅም እንዴ? ኧረ ዘፈኑ ራሱ ያቀኝ። ቲማቲሙን ላስጠጣ? አዎ። ምን ቆርጠ ጨርሰሃል? በአንዳንድ ምንድን ነው እንትኑ ነው የቀረው? የሆነ ነገር መጣብኝ። ኧረ እኔ ቆርጬም አላውቅም። 3 ነው 4 ወጥ ሊሰራ ድንች ሊሰራ ብዬ ሳልገዛ ገብቼ ከዛ 3 4 ከቆረጥክ ምኑን ነው የቀረው? ዲስጋ ውሃውን። ኧረ በዛ በኩልም አለ እኛው። አዎ የሰው ጉልበት መበዝበዝ ነው። ምን አልከኝ? ተንኮሱ ላስጠጣው? አዋ የምን ብዘዛ ነው የምትለው? ተከፍሎልህ መሰለኝ የምትሰራው አንተ እኮ ነው። በደንብ አጠጣው። ኧረ አልጠገበም። በደንብ አጠጣ። ይኸው ከዚህ በላይ ፀጉሯ ወርዶ ወርዶ ፀጉሯ ወርዶ ወርዶ። ኧረ ዛሬ ደግሞ ምንድን ነው ዛሬ ነው የሰማኸው? አይ ዘፈኑን በጣም ነው የማውቀው። ኧረ እባክህ ጨረስኩ እንግዲህ። እና እናንተ ደግሞ ሰብስክራይብ እያደረጋችሁ